ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ነፂ ማታ ጠብቁኝ ብላለች። እንጠብቃለን። ለመጠበቅ ማን ብሎን፣ ወሬ ለመስማት ማን ብሎን፣ ጆሮአችን ክፍት አድርገን ነው የምንመጣው። እና በነገራችን ላይ ምንም አይነት ነገር ይዛ አትመጣም። የምትመጣው ያው አብርሽ ቡታጀራ እመጣለሁ ብሎኛል፣ አብረን መተን እንደዚህ ወዘተ ነገሮች ነው የምትጠቀመው። ሌላ አዲስ ነገር ምንም ነገር የለም። በዚሁ አጋጣሚ ነፂ ትምህርት ተምረሻል፣ ጨርሰሻል እየተባለ ነው። እውነት ከሆነ ማለት ነው። እና በተማርሽው ትምህርት ስሪበት ትንሽ ማለት ነው። አስታውለሽ ይይበት። ሴት ልጅ ነሽ፣ ሴትነትሽን አታርክሽ። እና ሲቀጥል ስለ ነፂ ለምን ትሰደባለች? ሩታን እንደምታግዟት ለሩታ እንደምሳሱላት ለምንድን ነው እሷን ሰብስክራይብ የማታረጓት? እሷንስ ደግሞ ለምንድን ነው ማሳሱላት እያላችሁ ብዙዋቸው አላችሁ፣ እያየው ነው። እና አልሙ ሌላ ሸጉ ሌላ ይላል የሀገራችን ሰው ማለት ነው። ትርጉሙ ምን እንደሆነ ታውቃላችሁ? ሩታ ሌላ ነፂ ሌላ ማለት ነው። እና ነፂ በትክክለኛ መንገድ ብትመጣ ማንም ይጠላት የለም። እኔ እንጃ በሴት ልጅ ማንም የሚጨክን የለም። አይደለም ነፂ እንደዚህ ሆና ዩቱብ ለመስራት ራሷን ለማሳደግ አይደል? በትክክለኛው መንገድ አብርሽን ሳታቆሽ፣ አብርሽን ሳትነካ፣ ሩታን ሳትነካ፣ ከሩታ ጋር ፉክክር ሳታረግ ቀጥተኛው መንገድ ብታመጣ ሁላችንም እንወዳታለን፣ ሁላችንም እናበረታታለን። ነገር ግን ነፂ የመጣችበት ቦታ በጣም ያስጠይፋል። እና ሴት ልጅ አይደላችሁም ወይስ የምትሉት ማለት ነው እናንተ ለረከሰች ሴት ባለትዳር ወንድ ፈተህ ትዳርህን በትነህ ና ከኔ ጋር ኑር የምትለው ሴት እናንተ የምትረዱ ከሆነ የምታበረታቱ ከሆነ እኔ አላበረታታም፣ እናንተ አበረታታት ማለት ነው። ሲቀጥል ማለት እኔ እንጃ ነፂ አሁን እውነት አብርሽን የምትፈልገው ይመስላችኋል? እሷ የፈለገችው ከሩታና ከአብርሽ ላይ አይታ አብርሽና ሩታ ተቀያይመው ውስጣቸው ሌላ ነገር ተፈጥሮ ነፂ እውነት ነው የምላችሁ ዞር ብላ አታዩ። ማንም አይደለም ነፂ፣ ማንም ሰው በዙሪያው ያሉ ሴቶች አላማቸው እኛ እናውቃለን፣ ፍላጎታቸው እኛ እናውቃለን። አብርሽና ሩታ ተለያይተው በቃ አብርሽ የነበረበት እንዲጥሉት ነው የሚፈልጉት ማለት ነው። ለዛም ነገር ብዙ ሰው ይሄን ነገር ያወቀበት ስራም ቢሆን ደግሞ ለአብርሽ ይሄ የዋህነት እኔ ሁሌም ነው የምላችሁ አብርሽ ይቅርበት፣ ይሄ የዋህነቱ ያጠቃዋል፣ ገደል ነው የሚከተው ምለው ለዚህ ነው አብርሽ ይቅርታ አብርሽ በምንኛውም መገን አያስታውልም። ማስታወል ያለበት አብርሽ ምንድነው አንድ ሰው መጥቶ አብርሽ ተቸግሬያለሁ ይሄንን ነገር ልስራ እሺ ብሎ ነው እንጂ የሚቀበለው ከጀርባው የሚመጣ ነገር አያውቅም። ከጀርባው ምን ተከትሎ ትዳሩ እንደሚረብሽ፣ ሩታን እንደሚያስከፋ፣ ሩታን እንደሚያስለቅስ በምንኛውም ነገር አይረዳም ማለት ነው። ለዛ ነው ብዙም ጊዜ አብርሽ የሚጎዳው ማለት ነው። አሁንም ነገ አብርሽ የሆነ ነገር ቢኖር እንደተባለም ደግሞ ሩታ ተስፋ ቆርጣ በቃኝ ብላ ከአብርሽ ጋር ብትለይ እነዚህ ሰዎች እውነቴ ነው የምላችሁ ማንም ዞር ብሎ የሚያየው የለም። አይደለም እነዚህ ሰዎች እኛ አሁን በአብርሽና በሩታ ህይወት በሁለታቸውን ህይወት በጣም የምንወዳቸው ለያይተን የምንወዳቸዋለን። ለምሳሌ አብርሽን የሚወድ በጣም አለ፣ ሩታንም የሚወድ አለ። ነገ ሩታ የአንድ ነገር ብትሆን እውነቴ ነው የምላችሁ የሆነ ነገር ብትሆን እንኳን ይህንን ነገር ቸግሮኛል አንድ ቪዲዮ ይሰራልኝ ብትል የሚሰራላት የለም። አሁን ስለምትሰራና ስለምትንቀሳቀስ ጎበዝ ስለሆነች ጀግና ስለሆነች ለሰውም አይዲያ ስለምትሰጥ ነው እንጂ እውነት ሰው ማንም የለም፣ ከኔም ጭምር ማለት ነው። እኔ ራሱ 1-2 ቀን ብደውልላት ነው። ከዛም በኋላ እኔ ለሩታ ዞር ብዬ አላያትም። ሲቀጥልም ደግሞ አንድ ምሳሌ ልንገራችሁ። እኛ እዚህ ጋር ስልክ ስላለን ዋይፋይ ስላለን እንደፈለግን በመዳን ዋይፋይ ስለምንጠቀም ነው እንጂ እስቲ ማን ነው ነገ አብርሽ ተጎትተዋል። ትላንትና እኔ ትዳርህን ፍታ ብዬዋለሁ፣ እቺ ልጅ ትቅርብህ አታወጣህም እና እርካሽ ናት ብለን የምንለው አብርሽ ትዳሩ ፈቶ የሆነ ነገር ቢሆን ወይም ደግሞ ከሚዲያ 1-2 ቀን ቢጠፋ ከምሬ ነው ሙላችሁ እኔ እንጃ እንደው እኔ አረገዋለሁ የሚል ሰው ካለ እስቲ ኮሜንት ላይ ያስቀምጥልኝ። እኔ ወይም ብደውል 1-2 ቀን አብርሽ የጠፋህ ምን ሆነህ ነው እንጂ መዳሜ ኔት ብዘጋብኝ ወይም ደግሞ ስልክሽን አትያዢ ብላ ኔት ብታጠፋብኝ እውነቴ ነው በየቀኑ እኔ ዳታ እየሞላውኝ አብርሽን ወጥቼ እንደዚህ መናገር መብትም የለኝም። ምክንያቱም ሁሉም የራሱ የመሰለው ነገር የራስ ነገር ወርቅ ነው ማለት ነው። እና በዚሁ አጋጣሚ ብዙዋችሁ አላችሁ ሩታ ትቅርብህ አብርሽ ትቅርብህ የምትሉ እንደዚህ ነገር አትበሉ ከይቅርታ ጋር ማለት ነው። ምክንያቱም ብላችሁ ባሰሙኝም ነገር ግን ለሴትም ልጅ ትዳሯ ክብር ነው፣ ለወንድም ልጅ ትዳሩ ክብር ነው። በተለይ ደግሞ የራስ የመሰለ ነገር ምንም ነገር የለም። ቢከፋችሁም ቢደላችሁም የራሳችሁ ነገር የራስ ነው ማለት ነው። ማን እንደበላችሁ ማንም አያውቅም፣ እንደበረዳችሁ ማንም አያውቅም። ግን በሰው ቤት ከሆናችሁ ቢርባችሁ እንኳን የሆነ ነገር ቢኖር አንስታችሁ እጃችሁ ሞልታችሁ ለመብላት እንኳን አትችሉም። እና በተለይ ሴት ልጅ
እኔ ለሩታዬ ትዳርሽን በትኝ ጀግና ምናምን ባትላት ደስ ይለኛል። በቃ እናውቃለን ጎበዝ እንደሆነች ጀግና እንደሆነች ትዕግስተኛ እንደሆነች ማለት ነው። እና በዚሁ አጋጣሚ አብርሽና ሩታ ተለያይተው እንዳይመስላችሁ ይሄንን ነገር ሁሉም ብላችሁ። ሩታ የትም አልሄደችም፣ ቤቷ ውስጥ ነው ያለችው፣ የትም እመኑኝ ማለት ነው። ነገር ግን ይስሩ፣ ስራም ሲሰሩ ራሳቸው እኔ ከአሁን ወዲህ ምንም ነገር እንደማልላችሁ ውድ ቤተሰቦቼ ራሳቸውን ዝቅ ማድረግ ይቅርባቸው። በቃ ለምን ትንሽ ነገር አትሆንም? ምክንያቱም ሰውን በሰው ማፍ እየገቡ ነው፣ በሰው ማፍ እየተሰደቡ ነው። ይሄንን ነገር ሁሉ የመጣ በነፂ ነው። ነፂ ባትመጣ ፍቅረኛዬ ነው ባትል ከትዳሯ ከሩታ ጋር ተገናኝተው ግጭት ያዙኝ ልቀቁኝ ባይባል ይሄን ሁሉ አይመጣም። አብርሽም አይሰደብም፣ ሩታም አትሰደብም ማለት ነው። እና ያ ነገር እሷ የራሷ ህይወት ብትይዝ በትክክለኛው መንገድ ብትመጣ እውነቴ ነው የምላችሁ እስካሁን ሰብስክራይባ ሞር ከ50K ምናምን አልፋ ነበር። ሁሉም በፍቅር ይቀበላት ነበር። እኔ አሁን ራሱ በለቀቀችው ፎቶ አይቻለሁ። ኮሜንት የስድብ ማት ነው። እንደውም ሲሎ እንደ ብዙ ነገር እያላት ነው፣ ብዙ ጥያቄ እየጠየቋት ነው ማለት ነው። እንደውም ሩታ ራሱ የማይወዱ ልጆች ተመለሺ ከህይወታቸው ውጪ ነው የሚሏት። እና ያ ነገር ስላለ ነው እንጂ በሴት ልጅ እኔ ማንም ይጨክናለ አልልም። ክብሯ ጠብቃ ስነ ስርዓቷ ጠብቃ አብርሽና ክብራ እሷና ክብራ እንዴ አብርሽና ሩታ ማለት ለቡታጀራ ሰዎች እኮ ወርቅ አልማዝ ናቸው። እኔ እንጃ እንዴት እንደሚገርሙኝ አላውቅም። ይህ ሁሉ ዩቱበር በአብርሽ የመጣን የተንቀሳቀሰው እንደውም በፊት ሩታን እየሰደቡ ሩታን እየረገጡ ነው ያደጉት። እና በበሉበት ሚሸኑ ዩቱበሮች እኔ ቡታጀራዎች አይቻለሁ። ከምሬ ነው የምላቸው። በጣም የሚገርሙ አስተሳሰባቸው የወረደ አላውቅም። አንድ ሰው እንኳን የሆነ ነገር ቢሰራ ብዙ ናቸው። እንደዚህ ነገር እንኳን ስትሰራ ማለት ነው ይቅርብሽ ተመለሽ የሚላት የለም። ያስጠላል። በራስሽ አይዲያ ስሪ፣ ወተሽ ይቅርታ ጠይቂ። እነዚህ ልጆች ባለትዳር ናቸው፣ እንደዚህ ነገር መፈጠር የለበትም አይሉም። ምክንያቱም ሁሉም የሚወደው ብር ነው፣ ሁሉም የሚፈልገው ስራ ነው፣ ሁሉም የሚሰራው ድራማ ነው። ነገር ግን አንዳንዶቻችን አለን የማናቅ ራሳችን የምንጎዳ ራሳችንን የምንሰብር ስለምንወዳቸው ስለምናደንቃቸው በሩታና በአብርሽ የሆነ ነገር ሲመጣ እንጋጫለን፣ እንሳደባባለን። በቃ እውነት ብሎን ነው የምንቀበለው። ያ ነገር እውነትም አይደለም። ይሄ ነገር ሁሉም ነገር የሚሰራ ነገር ድራማ ነው እንዳታምኑ ማለት ነው። ግን ይስሩ። ሲሰሩም እኔ በበኩሌ ሩታና አብርሽ ሊነኩ አልፈልግም በጭራሽ። ሀተ ድራማን ቢሰሩ ለብቻቸው አይደለም፣ ከዝብ እየተንቀሳቀሰ ነው። እነሱ ከሌሉ ሚዲያው ጭር ነው የሚለው ማለት ነው። እና ከትልቅ ትንሽ ወንድ ልጅ ራሱ ወጥቶ በሩታና በአብርሽ ስም ነው የሚፈተፍተው። እኔ ይገርመኛል። ተምረው ትምህርታቸው ጨርሰው ትምህርታቸው አብቅተው የተው ሰዎች ዛሬ ዩቱብ ላይ ቁጭ ብለው አብርሽ የሚለቀው ቪዲዮ ሩታ የምትለቀው ቪዲዮ ቁጭ ብለው ነው በአብርሽና በሩታ የሚተነትኑት ማለት ነው። ወንድ ልጅ ማለት የራስ አይዲያ ይዞ ሲመጣኛ እንደው መዳም ቤት ያለን እሺ ከመዳም ቤትም ስራ ለትርፋችንም ቢሆን ይህንን ነገር የምንሰራው ግን አገር ውስጥ ያሉት የተለያየ ቦታ ያሉት እንኳን የራሳቸው አይዲያ እንኳን የላቸውም። እውነት አይዲያ ማምጣት የማይችሉ ሰዎች ናቸው እዚህ ጋር እየመጡ በአብርሽና በሩታ አፋቸውን የሚከፍቱ ማለት ነው። በሩታና በአብርሽ አስተያየት የሚሰጡት ማለት ነው። አብርሽ እንደዚህ ያርግ፣ ሩታ እንደዚህ ታርግ። ሩታ አጥፍታለች፣ ሩታ ለምን አለቀሰች? አብርሽ ለምን እሺ ብሎ አልተቀበላትም? የሰው ልጅ ይሳሰታል። በቃ አብርሽ አንድ የተሳሰተ ከቃሉ ያልሆነ ቃላት ወጣ እና ከሰው ስህተት ከብረት ዝገት አይጠፋም። ለዛ ነገር ደግሞ ይቅርታ ጠይቆ መመለስ ይችላል አብርሽ። ነገር ግን ሁላችንም የራሳችን የሆነ አስተያየት ባንሰጥ በጣም ደስ ይለኛል። አስተያየትም ሲሰጥ በትክክለኛው መንገድ መልካም በሆነ ነገር ጥሩ በሆነ ነገር ግን እዚህ ጋር ገና ነፂ አጥፍታ ነፂ ተበድላለች ብላችሁ ሪቅጥል የምትሉ ሰዎች እኔ በጣም ነው የምትገርሙ። በራሳችሁ ህይወት ቢሆን ምን አይነት እኔ እንጃ እንኪ ውሰጂ ነበረ የምትሏት ባላችሁን ማለት ነው። ምድረ ጉራኝ